የሆናችሁ ሰው በገባኝ ሰዓት ከጎኔ የሆናችሁ እኔ ለእናንተ በቃ አንደበትም የለኝ የምናገርበት ሰው ያደረጋችሁ ራሴን ጥዬ ራሴን ረስቼ ስበር የማይሰለቸው ቢበዛም ልብ እኮ መሰበር ይሰለችዋል። ግን እኮ በፍቅር የተጎዳ ሰው በፍቅር ነው ሊድን የሚችለው። ፈሪ ሆንኩኛ። ማመን ፈራው፣ መውደድ ፈራው። አትፍረድብኝ። ደጋግሞ መሰበሬ ነው ፈሪ ያደረገኝ። ሆነ ብላችሁ ነው የምትንጫጩትኛ? እሱ እኮ ልክ ነው። እኔ የሴት ጓደኛ አልፈልግም፣ ብቸኝነቴን እወደዋለሁ ነው ያለው። ልክ ነው። በአንድ ባለትዳር ህይወት ውስጥ የሴት ጓደኛ ምን ትሰራለች? እሷ እኮ ሚስቱ እንጂ ጓደኛው አይደለችም። እነ ቆይ ግልብጥብጥ አድርጋችሁ የምሰሙት ለምንድን ነው? ግልብጥ የሆነ ህብረተሰብ እኔ አንድ ቀን ፖስት አድርጓቸው የማያውቁላ አሁን ይሄን ስቶሪ ያደረገ ብላችሁ የአዳኞቹን ፕሮፋይል እየሰቀላችሁ የምትሯሯጡት ምን ልታደርጉ ነው? እኔ የጠላት ወሬ ብዬ ዝም ለማለት ሞክሬ ነበር፣ ግን አዳኞቹን ፖስት ስታደርጉ ስላየው ነው። እንዴት ተው። እንኳን እነዚህ ልጆች ያልተጣሉ ቢጣሉን እንኳ በቃ ዝም ነው ማለት ያለባችሁ። አደባችሁ ዝም፣ ሌላውን ነገር ፖስት ማድረግ ነው እንጂ አሁን እኮ ይሄ ራሱ ሚዲያ ትንሽ ነገር ነው ሊያጣላ የሚችለው። ስር እኮ እየሰደዳችሁ ያለ ምንም ነገር አልተፈጠረም። እሱ ያለው ልክ ነው። በቃ እኔ የሴት ጓደኛ አልፈልግም፣ ብቸኝነቴን እወደዋለሁ ነው አሉ። ያ ማለት ደግሞ አያስፈልገውም። በአንድ ባለትዳር ህይወት ውስጥ የሴት ጓደኛ ገባች ማለት ጸረ ትዳር ነው ልትሆንበት የምትችለው። ስለዚህ ምንም አታደርግለትም። ልክ ነው። ዝም ብላችሁ በግድ ተጣሉ ነው እንዴ? ቆይ ምን አረጉ? አልደረሱባችሁ? መዋጮ አዋጡልን አላላችሁ? ግብር ገብሩልን አላ ምን አደረጓችሁ? ዝም ማትሉ የሰው አፍ ውስጥ እንዳትገባ ብዬ ነው ሁሉም በወዲ አፍኝ ዝም ያልኩት። ቆይ እንደዚህ ማድረጉ ምን ይጠቅማል? አንተ ቆይ ከኔ ምንድን ነው የምትፈልገው? ብዙ ነገር እኮ መናገር እየፈለኩ